Hello guys, welcome to my channel. This is Kevin Mikala American Zero Black and then Zero Blue YouTube channel. Welcome to my channel guys. Like subscribe አድርጉልኝ በእናታችሁ አይከፈልበትም። subscribe አድርጉልኝ። አንተን ዛሬ ምንድነው ልላችሁ የፈለኩት ማለት ነው by the way let's done ማለት ነው ያለውን ነገር ነግሬያችኋለሁኝ ማለት ነው። ባይ ዘ ዌይ እኔ ኤርትራዊ እንዳልሆንኩኝ ነግሬያቸዋለሁኝ ማለት ነው። ሪፖርት አድርጋለሁ። ኤርትራ ውስጥም አልኖርኩኝም፣ ኤርትራዊም አይደለሁኝም፣ ኤርትራም አላውቅም። ባይ ዘ ዌይ ያውቃሉ ማለት ነው። እያወቁ ነው ዝም የሚለዋቸው፣ እኔንም ዝም የሚሉኝ እያወቁ ነው። ባይ ዘ ዌይ ማለት ነው። እኔ ደግሞ ደበረኝ ማለት ነው። እነሱ ላይክ ሳምታይምስ ልትዋሻቸው የሚፈልጉ አለ። አረቦቹም እንዴት እንደሚለው ያቸው ማለት ነው። እንደ ኤርትራ በቃ ኤርትራ ነው የሚሉት። እንደን በቃ ኤርትራ ጥሩ ሰው ሆኖ ነው የሚታያቸው። ሌላ ሀገር ኢትዮጵያ ውስጥ በቃ የሆነ ጥሩ ሰው ያለ አይመስላቸውም ማለት ነው፣ አረቦች ማለት ነው። አምዳን እኔ ብዙ ፈረንጆች የሚያውቁኝ ኢትዮጵያ ውስጥ ነው። አባቴ ሁላ የሚያውቀኝ ኢትዮጵያ ውስጥ ነው። አባቴ አሁን አይደለም የሚያውቀኝ ከድሮ ያውቀኛል ማለት ነው። በስላይ እንዳትሸወሩ ውዶች ማለት ነው። ወኔ ባደይ ብዙ ነገር ይሆናል አይደለ? ማካበድ ምናምን ነገር አለና እኔ ብዙ ነገር አላካበድኩባቸውም ማለት ነው። ብዙ እንትን አልወድም ማለት ነው። ብዙ ፕሌይ ዘን ብሎ ያለን ፕሌይ ምናምን አይመቸኝም እና እኔ ከማንን ጋር ፕሌይ ያልተጫወትኩኝም ማለት ነው። ለሷ ግልጽን እየነገርኳችሁ ያለሁት ማለት ነው። ምክንያቱ ድካም ነው። እናንተ ደግሞ በጣም እንትና እያላችሁ እንዳትደክሙ፣ እኔንም ጊዜን እንዳጨርሱብኝ በከንቱ ምናምን ነው ማለት ነው። ስለዚህ አትንጫጩ ማለት ነው። በቃ እናንተ ህይወት አላችሁ፣ እኔም ህይወት አለኝ ማለት ነው። ለስዳን ማለት ነው። ባይ ዘ ዌይ ማለት ነው። ይሄ የወረቀቱ ነገር ነበር በጣም ትንሽ ግራ የገባኝና ግራ ያጋባኝ የሰለቸ ነገር እሱ ነበረ ማለት ነው። በቃ እሱ ኤርትራ የሚባለው ነገር እሱ ስላለ ማለት ወረቀቴ ላይ ስለነበረ ማለት ነው። ተስፋ አንዴ ተነገረ ነው። ባይ ዘ ዌይ አንዴ ሪፖርት ከተደረገ ሪፖርት ተደረገ ነው። ተስፋ ያለቀለት ጉዳይ ነው። አንደን እሱ ነገር በቃ በጣም ግራ ገብቶኝ ጨንቆኝ ነበርና እንዴት ነው በቃ ምናምን እያልኩኝ በጣም ይደብረኝ ነበረ ማለት ነው። ደን እኔ ደግሞ ላይክ ነገሩን ይሄን በውስጥ ይሄን ያህል የጎረጎሩ ይሄን ያህል ነገሮችን እየተካሄደ እንደሆነ በፍጹም አልገባኝም ነበረ። እኔ በቃ ያው ወረቀቴን ከዚህ ወደዛ እስከቀየር ድረስ ላይክ ወረቀትም ማገኝ ከሆነ በጣም ጊዜ ይፈጅብኛል ምናምን እያልኩኝ ነበረ ማለት ነው። ዳስዋይ ምንም ችግር የለውም። ዳስዋይ ለመቀየር ዳስዋይ ሰው ቀላል ነው። ግን እኔ በጣም የምፈልገው ነገር ማለት ነው ለመቀየር በጣም ባደው አሜሪካ የምገባ ማለት ነው። ለኔ ቀላል ነው መቀየርና ቢገባ በጣም ደስ ባለኝ ነበረ። በእኔ መሄድ ነው በጣም ከሁሉም በላይ የምፈልገው ማለት ነው። ዛሬ ላይቭ ላይ ደግሞ ኔዘርላንዳዊ ትፈልጋለሽ ወይ ምናምን ያለኝ ማለት ነው። ባይደው ማለት ነው እኔ ከኔዘርላንዳዊ ጋር ፍቅር አልያዘኝም ማለት ነው። ልጁ ኒውዚላንዳዊ ነው ግን ደግሞ አሜሪካ ውስጥ ነው የሚቀመጠው። ዛው ብዙ ጊዜ ፕሌይ የሚጫወቱ ሰዎችን በዝተዋል እንደን ማለት ነው ወዶችዬ ማለት ነው። ስለዚህ ምንድነው የሚባለው ይሄ ስለዚህ እሱ ማለት ነው ምንም ቢሆን ምንም ማለት ነው። ኤኒዌይ ከወደድኩት ማለት ነው። እኔ ባይ ዘ ዌይ የሆነ ለመሸወድ ብሎ ወይም ለሆነ ነገር ብሎ እንደዛ ይላሉ ማለት ምንም ቢሆን ምንም ማለት ነው። ፍቅር ካለሽ ምን ማድረግ ትቻለሽ? በቃ በጣም ከወደድሽው ያን ሰው ምን ማድረግ ትቻለሽ? ላይክ በቃ በግዴታ ትቀየሪው፣ ልብሽን አትሰማሽም። እንደሷ አንዴ ሰው አስገብታለሽ ማለት ነው። ያው ጊዜ ሰጣለሁ አይደል? ባይ ዘ ዌይ ማለት ነው። ብወድም ጊዜ ሰጣለሁ፣ ለራሴ ጊዜ ሰጣለሁ። ትንሽ ልቆይ፣ እውነት ነው ወይ አይደለም ምናምን ያልኩኝ ማለት ነው። ተስፋዬ ሀበሻ ለስዳን እኔ ሀበሻ አልፈልግም ተስፋዬ ማለት ነው። ከኤርትራ ጋር ምንም ነገር የለኝም፣ ምንም የሚያገናኘኝ ነገር የለም። ኤርትራ መንገድ ላይ ለመቆም ማለት ነው ምንም የሚያገናኛት ነገር የለም ማለት ነው። እኔ መንገድ ላይ ማለት ነው አንድ ድንጋይ እንኳን እንደዚህ ማስቆም አትችልም። ተስፋዬ እኔ ከኤርትራ ጋር ምንም ነገር የለኝም። ተስፋዬ ኢትዮጵያ ምንም የላትም። ተስፋዬ ኢትዮጵያ እኔ ላይ ምንም ማድረግ አትችልም። ባይ ዘ ዌይ
የሆነ ነገር ማድረግ እንኳን ቢፈልጉና መደረግም ካለበት ቤተሰብ ነው ማድረግ ያሉበት። ሪብል ቤተሰብ ማለት ነው። አሁን እኛ ጋር ነበረች እንደ ቤተሰብ ነበረች ወይም ደግሞ እናምንበታለን በቃ ልክ እንደ ቤተሰባችን ስለነበረች እሱን አምነን ተቀብለነዋል የሚባል ነገር የለም። ምክንያቱ ብዙ የሚታይ ነገርም አለ፣ ብዙ ክፍተትም ነበረ ማለት ነው። ስለዚህ ሙሉ በሙሉ ኃላፊነት እኔ ላይ ወስደ የነበረውን አጎቴ ነው። አጎቴ ደግሞ ገና እኔ ሊቢያ ያለው ነው ሞተው ማለት ነው። እኔ ኢትዮጵያ ያለው ሁላ ትልቅ ልጅ ያለው ሁላ ከሱ ጋር ነበር የምነጋገረው ማለት ነው። ላይ ቁም ነገር ከሆነ ማለት ነው ልጆቹ ዝም ብሎ ጣልቃ ነበር የሚገቡት ማለት ነው እንጂ ምንም ነገር አሳኩ ምንም ነገር በቃ ሰው አስሩም ሁላ ማለት ነው። ስለዚህ አሁን ደግሞ እሱ ደግሞ ላይ በእኔ ላይ በጣም ነበር የሚተማመኑ። እሷ በራሷ ታውቃለች በጣም ብዙ ነገር ምናምን ያለ ማለት ነው። ደስዋይ ለስዳን እሱን ነገር አልቆለታል ማለት ነው። ስለዚህ አያም አሜሪካን ማለት ነው። አሜሪካን ማለት ነው። ስለ ኤርትራ ባይደው ካሁን በኋላ አላወራም ማለት ነው። ኤርትራ ከኔ ጋር ምንም ነገር የላትም። they have nothing ኤርትራን ባት አይ ወዝን ኢትዮጵያ ምንም ነገር ልታደርገኝ አትችልም። ምንም ነገር የላትም። ደስ አይኔም በጣም ገርሞኛል። ይሄን ያህል ሰው የሆነ ለጥሩም ለኖርማልም አስበሽ ስትቀርቢው ማለት ነው ይሄን ያህል ያደናቅፍሻል ብዬ እኔ በፍጹም አላሰብኩኝም ነበረ ማለት ነው። ኢሮቦችም በጭራሽ ነው ናቴን ኢሮቦችንም ኤርትራዎችም ሁሉም ሰው ማለት ነው ምንም ነገር አያገባቸውም ማለት ነው። እኔ ሀበሻንስ ምንም ነገር ምንም አያገባቸው ማለት ነው። እኔ እግዚአብሔርን ከሀበሻ ጋር ማለት ነው ይሄን ያህል ኮንታክት ሁላ አድርጌ አላውቅም ማለት ነው። ስደት እንደወጣው ከሀበሻ ጋር በጣም እንደተዋሃድኩኝ ማለት ነው። የትም ቦታ ኢትዮጵያ ውስጥ ማለት ነው ከሀበሻ ጋር ይሄን ያህል እንትን አድርጌ አላውቅም ማለት ነው። በተለይ ከእንደዚህ ብዙ ሀበሾች ጋር በፍጹም ማለት ነው። እኔ ብዙ ጊዜ ከቤተሰቦች ጋር ቤቴ ምናምን ስራ ሲሄድ ትምህርት ምናምን ነው እንጂ ሌላ ነገር አልነበረም። አሁንም አይኖርም። ደግሞ ስለ ፍቅር ደግሞ ያልጨረስኩላችሁ ነገር ማለት ነው። ስለ ፍቅር ደግሞ ፍቅር ምን አለ መሰላችሁ ማለት ነው። ተስፋዬ ፈረንጅም ቢሆን ማለት ነው ሌላም ቢሆን ምን ማድረግ አለበት መሰላችሁ ማለት ነው። እኔ ፍቅር ማለት ነው ፍቅር እስከ ሴክስ ምናምን የሚባለውን ነገር ፍቅር አይገባኝም ማለት ነው። ፍቅር ማለት ነው እሱ ብቻ አያረካኝም ማለት ነው። እኔ ፍቅር ውስጥ በጣም ብዙ የምፈልገው ነገር አለ። በጣም የሚያከብርሽ፣ በጣም የሚያዝናናሽ፣ በጣም የማይሳሳል አንቺ ላይክ በቃ በጣም የሆነ ሮማንስ የሆነ በቃ ላይክ በቃ ዓለምሽን የሚያሳይሽ በቃ ላይክ ዳይመንድ የሚገዛልሽ ሁሌ ጊፍት የሚገዛልሽ የሚያከብርሽ በቃ አለሽ ወይ በቃ የሆነ የጎደልሽን ነገር እራሱ የሚያሟላልሽ እና በቃ እራሱ የሚያሟላልሽ እና በቃ እሱ በጣም ትርት የሚያደርግሽ ሰው መሆን አለበት ማለት ነው። እንደዚህ ስል ማለት ነው እንዳትሉ ማለት ነው የሆናችሁ ሰዎች ማለት ነው ላይክ የሆነ ሰው ላይክ አሁን እሱ ራሱ ሳይሆን የእሱን ጠበቃ ሆኖ በጣም ብዙ ሀበሻ ላይክ የፈረንጅ ጠበቃ ሆኖ ብዙ ሀበሻ የሚናገራል ማለት ነው። እዚህ ትራፕል ለነበረው በጣም ብዙ ሀበሾች ነበሩ ማለት ነው። እንደዚህ ብለሽዋል፣ ሰድበሽዋል ምናምን ያላችሁ በጣም ነበረ የምትጨቃጭቁኝና ሀበሾች ማለት ነው። አሁንም ሀበሻም ላይ ጣልቃ ይገባል። ብዙ ነገር ይፈጠራል ማለት ነው። ከአሁኑ ልታውቁት የሚገባው ማለት ነው ባይደዊ እዚህ ምድር ላይ ማለት ነው አንድ ምርጫ አይደለም ያለው በጣም ብዙ ነገር ስላለ ማለት ነው። እኔ የኔን ነገር የማይስማማችሁ ከሆነ ሰው የኔን ጋር መጥቶ ከሱ ጎን ሆናችሁ ስታወሩ ማለት ነው በጣም መጠንቀቅ አለባችሁ። ምክንያቱም ብዙ ነገር አለ፣ ብዙ ምርጫም ስላለ ማለት ነው ወደዛ መሄድ ይችላል ማለት ነው። ወደ ኖርማል በሆነው ማለት ነው በቃ ላይ ገንዘብም ካስፈለገኝ ገንዘብ ከሱ ማግኘት አለብኝ በቀላሉ ማለት ነው ሳልቸገር በቃ የሆነ በጣም የሚገፍትት ዳይመንድ ነው ምናምን ሁሌ ጊፍት የሚያመጣልሽ በቃ የሚያንበሻብሽሽ በቃ በየቀኑ አበባ የሚያመጣልሽ ቾኮሌት እንኳን ብዙ አይደለም ማለት ነው። ሳምታይምስ ቾኮሌት ላይክ ቾኮሌት ሰው በጣም እንትን ያደርጋል ማለት ነው፣ ይጠቀማል።
ደግሞ ውድ ውድ የሆነ ቾኮሌት ማለት ነው። ዳስ ዋይ ሲምፕል ቾኮሌት ወላ አይመቸኝም ማለት ነው። እኔ በቃ ውድ ውድ የሆነ ነገሮችን ደስ ይለኛል ማለት ነው። ሳምታይምስ ደግሞ ውድ ቦታ ወስደው የሚያዝናናሽ በቃ ውድ በርቅ የሆነ ቦታ ማለት ነው። እንደዛ ነው ደስ የሚለኝ። እንደዛ ካልሆነ ታዲያ ለምን ጮጋራ ይልላጥ ማለት ነው። ደግሞ ከእሱ ጋር ኖረሽ ማለት ነው። ከእሱ ጋር ፍቅረኛ ሆነሽ ማለት ነው። በቃ ያላረግሽው ደግሞ ማለት ነው። ፍቅረኛ ሲሆን ደግሞ ምን ያደርግ አለባችሁ ማለት ነው አለበት መሰላችሁ ማለት ነው። እኔ ጋር ቀጥታ እዚህ ኦዲየንሶቼ ጋር ማለት ነው። ኦዲየንስ ባይ ዘ ወይ ኦዲየንስ የለኝም፣ ግን ደግሞ ኦዲየንስ እንበላቸው ማለት ነው። በቃ ላይክ በውስጥም በውጭም የሚጎረጉሩ ብዙ ስለሆኑ ማለት ነው። እዚህ ወተን በግልጽ መነቃል በቃ ድብብቆችን አልፈልግም ማለት ነው። ከዛ ለምን ታደርጉልኛላችሁ ለአመታት ማለት ነው። አፈቀርሽው፣ እንደዚህ ያደረጋችሁ፣ እንደዚህ ወጣችሁ፣ እንደዚህ በላችሁ፣ እንደዛ ገባችሁ፣ እንደዚህ ገብታችሁ፣ እንደዚህ ምናምን የሚባል ነገር ማለት ነው። ላይክ በጣም ስልችት ብሎኛል ማለት ነው። ስለዚህ እሱን ነገር ማወቅ አለባችሁ ማለት ነው። እኔ ጋር ስትመጡ ማለት ነው እዚህ ነው የምታወሩት ማለት ነው። እዚህ ላይቭ ወጣችሁ ማለት ነው። በእንደዚህ አይደለም ማለት ነው። ላይቭ ወጣችሁ ማለት ነው። ያለውን ውለታ ዋን ባይ ዋን ታስረዳላችሁ ማለት ነው። እኔ ጋር ሆናችሁ ማለት ነው። አንድን ሰው እኔ በቃ የማምንበት እሱን ነገር ነው ማለት ነው ልጅ። ስለዚህ ማለት ነው ሌላ ብዙ ሰው ስላለ ማለት ነው ወደዛ መሄድ ትችላላችሁ ማለት ነው። እኔ አቋርጬ ባህር ተሻግሬ ስንት ነገር አሳልፌ በስንት መከራ የመጣሁት ማለት ነው። ነፃነቴን ፈልጌ ነው። ሰው ማንም ሰው እኔን በጣም ደፍሮ እንድናገረኝ አልፈልግም። እንዴትም እና የትም መኖር እችላለሁ። ዳስዋይ እኔ ማለት ነው እንደን ምንድን ነው ልነግራችሁ የምፈልገው ማለት ነው። በጣም ቅብጥ ላይ አትበሉ ማለት ነው። በተለይ እኔ ወንዶቹ ማለት ነው እንደ ልነግራችሁ የምፈልገው ነገር ማለት ነው። እኔ ለሆነ ልጅ ማለት ነው ስላልኩኝ ማለት ነው ምንም አደረኩለት ማለት አይደለም ማለት ነው። ላይክ የሆነ በጣም ፍቅር ይዞሽ ማለት ነው ስትነጋገሪ፣ ስታወሪው፣ ስትደዋወሉ፣ ስትጻጻፉ በቃ የሆነ ሀሳብ ሼር ስታደርጉ ላይክ ልብሽ በጣም ይረጋጋል ማለት ነው። የምትፈልገውን ሰው ማለት ነው በተለይ በአካል ስትገናኝ በይበልጥ ማለት ነው። እንደን ሰው እኔ ምንም ነገር አላደረኩለትም። በቃ ላይ ከምንም ጋር አቆጥረው ማለት ነው። እንደዚህ አይነት ነገር ሶሻል ሚዲያ ላይ ወጥተሽ ወደዋለሁ፣ ፍቅረዋለሁ ተስፋይ ደስ የሚለውን ነገር ምንድነው ማለት ነው መደባበቅ ላይክ በውስጥ ሌላ ነገር እያለች ማለት ነው እንደዚህ ብላኛለች ሲሏቸው ማለት ነው ሰው አያምናቸውም ማለት ነው። ስለዚህ አንቺ በግልጽ ስትናገሪ ተሰው እሱን ነገር ሰው ጋር ይረዳል ማለት ነው። እሱን ነገር ማለት ነው ባይዘዌ እኔ ጨዋታ ወዳለሁ ማለት ነው። ብዙ ጊዜ አይም ጆኪንግ በጣም እቀልዳለሁ። ላይክ ደግሞ እንትን ነገር በጣም ይደብረኛል። የሆነ በቃ አለ አይደል ሁሌም በጣም እንትን አድርጎ መናገር ይደብረኛል ማለት ነው። ሳምታይምስ የሚያስቅ ሳምታይምስ ሰርፕራይዝ የሚያደርግ ላይክ በቃ የተለያየ እንትን መጠቀም እወዳለሁ ማለት ነው። እኔ ባይ ዘ ወይ ቨርጅን ስላልኩኝ ማለት ነው ስለሌላ በሌላ ትርጉም እንዳትተረጉሙት ማለት ነው። አምና ቨርጅን ባይ ዘ ወይ ቨርጅን አይደለሁም። አምና ቨርጅን ጋይስ ማለት ነው። ግን ደግሞ ላይ ቀልድ ነው ባይ ዘ ወይ ደስ አይኖ ፕሮብሌም ማለት ነው። ላይክ እንደ ቨርጅን አስቡት ማለት ነው። እኔ ባይ ዘ ወይ አንድ ቨርጅን አስቡት ስላችሁ ማለት ነው። ቨርጅን ተቀላላ አይደለሁም ማለት ነው። ከነጭራሹ እኔ ቨርጅን አይደለሁም። ግን ምን አለ መሰላችሁ እኔ እንትን ነው ልላችሁ የፈለኩት ማለት ነው። በቃ ላይክ ለማለትም ስለሚመች ምናምን ነው እንደዛ ያልኩት ማለት ነው። ላይክ ነው ሞር ማለት ነው። ላይክ አም ኦንሊ ኦስተንስ ዋይፍ ማለት ነው። አንተን መሆን እፈልጋለሁ እሆናለሁኝ። አልጠራጠርም። ደስ ከሚለኝ ነገር ማለት ነው እኔ አምናለሁ እና ደስ ይለኛል ማለት ነው። እኔ ያው መታገስ ከቻልኩኝ እሆናለሁ ብዬ ተስፋ አድርጋለሁ ማለት ነው ውዶችዬ ማለት ነው። ፈጣሪን ካለ ማለት ነው ፈጣሪን የተውነው ነገር እንኳን አናደርግም ማለት ነው። ሀበሻ መቼም ተስፋ ትቆርጥም አይነቃለሁ ማለት ነው። ሰው ላይ ፕሌይ ትጫወታለሁ። አንድ ይሄኛው ግን ከቨን የሚባለውን ስም ከተጠራ ግን ደስ አይዳን በጣም ነው
ላይክ ለማለትም አይደን ነው ምን እንደሚሆኑ አላውቅም። ላይክ ትንሽ ቀዝቀዝ ስለሚሉ ማለት ነው። እኔ ለዛም በየቀኑ ሰለቸኝ ማለት ነው። በየቀኑ እግዚአብሔርን እኔ ቲክቶክ ሁላ እኮ አቆሚ ተባልኩኝ ማለት ነው። በትግርኛ ምናምን ያጨፈርኩ ነበረ። ቲክቶክ አቆሚ ተባልኩኝ ማለት ቲክቶክ ደግሞ ማቆም አልፈልግም ማለት ነው። ሰው ደግሞ በቃ ግራ አጋባኝ ማለት ነው። እንትን የሆነ በቃ ምንም ችግር የሌለውን ነገር ማለት ነው አይፈቀድም፣ እንደዚህ ነው ይሉኛል ማለት ነው። እንደዚህ ነው ይሉኛል ማለት ነው። አንዴ that's why this is life guys። ይሄ እኮ ህይወት ነው፣ ቀልድ አይደለም። እንደንሱ ላይክ እኔ ደግሞ ወጣት ነኝ፣ ደግሞ ወጣትነቴን በከንቱ እያለፈ ነው። እኔ በጣም እየደበረኝ ነው ማለት ነው። እኔ እኮ የተጻፈልኝን ነገር እኮ አይቀርም ማለት ነው። አሁን እኔ የሆነ የተጻፈልኝን ነገር አይቀርም ማለት ነው። አዳስዋይ ደስታን እኔ ሀበሻ አልፈልግም ማለት ነው። ምንድነው ልላችሁ የፈለኩት ነገር ቢኖር ማለት ነው ዳስዋይ ማለት ነው እኔ በደዊ ምርጫዬን መርጫለሁ ማለት ነው። ወስተን መርጫለሁ ላይክ ማለት ነው። እና ሙዶቼ ምንድነው የሚባለው ይሄ ባይ ዘ ዌይ ልጁ ማለት ነው አይ ቲንክ የሆነ እንመሳሰላለን ግን ውዶቼ ማለት ነው። ላይክ ሰውነት ቅርጻችን ነው ትንሽ የሚመሳሰለው መሰለኝ አይ ቲንክ እንደን የሆነ ማለት ነው እንጂ አይ ቲንክ ብዙ እንመሳሰለን። ግን ብንመሳሰል ያው የአንድ ሀገር ልጆች ብንሆን ስለምችል ለሰው አይነው ፕሮብለም ማለት ነው። እንደን እኔ ደግሞ የሆነ ነገር ካየው የሆነ አልደብቅም ማለት ነው። እናም ማለት ነው ዘመድ መሆን ባይደው አያስጠላም፣ ደስ ይላል ማለት ነው። የሆነ ጋብቻን የሚከለክል ዝምድና ምናምን ካልሆነ በስተቀር ባይደው ዝምድና ደስ ይላል ማለት ነው። ውዶች ያለ ነገራችን የምፈልገው ነገር ማለት ነው። ደሳይ እኔ ባይደው ክርስትና ውስጥ የማይሆን ነገር በጭራሽ ማድረግ አልፈልግም። ለምን ካላችሁ ማለት ነው ትዳራችሁ የተረገመ ነው የሚሆነው፣ ልጆቻችሁ የተረገሙ ነው የሚሆኑት። በጣም ብዙ መጥፎ ነገሮችን ነው የሚፈጠረው ማለት ነው። እናንተ ሁላ የተረገማችሁ ነው የምትሆኑት ማለት ነው። በቃ ቤታችሁ ሁሉ ነገር ይረገማል። ስለዚህ ላይክ እንደዛ አይነት ነገር አልወድም እኔ። በጣም ክርስትናን የሚከተልኝ ማለት ነው። በቃ የማይሆን ነገር አልከተልም ብዙ ጊዜ ማለት ነው። አንተ ነው ውዶች ልነግራችሁ የሚፈልገውን ነገር ማለት ነው። አሁን ተዩ ምናምን ይልሻል ማለት ነው። የማይመለከታቸው ሰዎች አሉ ማለት ነው። ግን ደግሞ አሁን ከቤተሰብ በተለይ ከቤተሰብ በጣም የሚጨበጨቦች ከሆነ ማለት ነው በቃ ይሄን ሰው ለእናንተ ተዩ ምናምን ካሉ ማለት ነው ብዙ እኔ አሁን ላይ በጣም ይደክሙኛል ማለት ቶሎ ነው የምለቀው ማለት ነው። ቶሎ ነው የምተወው ማለት ነው። እንደን ማለት ነው እኔ ከዚህ የሆነ ተቋሙ አልመጣኝም። ግን ደግሞ የሆነ ታይም ላይ ብዙ ጊዜ ይመጣል ማለት ነው። ላይክ ምንድነው ከአሜሪካ የሀገርሽ ልጅ ስለሆነ ምን ሊል አይችልም ማለት ነው። ላይክ አገርሽን ጥይ ወይም ደግሞ ሀገርሽን ልትጠይ ይገባል ምናምን የሚባለውን ነገር የለም። ዳሳዊስን ነገር ማለት ነው። አንተ ልነግራችሁ የምፈልገው ነገር ማለት ነው። ደግሞ በቃ እኔ ደውለው የሚጠይቀኝ ነው የምወደው። በላሽ ወይ ቁርስ በላሽ፣ ምሳ በላሽ፣ ተነሻሽ ወይ ተወጣሽ፣ አሁን ምን እያደረግሽ ነው፣ ምን ልታደርጊ ነው ምናምን ያለ የሚጠይቀኝ በጣም ደስ ይለኛል ማለት ነው። ፍቅር ውስጥ ማለት ነው ኦንሊ በጣም እንትን ትኩረት የሚሰጠኝ በላሽ ወይ ተነሳሽ፣ ፈሳሽ ኦ ማይ ጋድ እንደዛ የሚለኝ ማለት ነው ውዶችዬ ነው የሚመቸኝ ማለት ነው። እሰይ ማይኩኝ ማለት ነው። ግን ደግሞ እኔ በጣም ልወደው እፈልጋለሁ፣ ልተወው አልፈልግም። ደሳይ ስፖርቱ ጋር በቃ እውነቴን ነው። ፈጣሪው ኢየሱስ ይሳድርገኝ እና በቃ የሆነ የልጅ እንትን ማለት ነው፣ የልጅ ምኞት ማለት ነው። ልጅ ሲመኝ ማለት ነው ከልብ ነው የሚመኘው። ደግሞ ሰው እንደዚህ ይለኛል አይደል? ላይክ ደግሞ እኔ በጣም ነው የሚያስቀኝና ላይክ እኔ ባለው የኔ ያህል እንትን
የሚለውን ነገር ማለት ነው እንትን ስለማይሰጠኝ ሳይሆን ማለት ነው የሆነ ሰው የሚስቀበትን ነገር ሞላ ደስ ይለኛል ማለት ነው። እንደን ብዙ ጊዜ ደግሞ ላይ የሆነ እንትንም የለኝም ማያስባኝ ብዙም አላፍርም ማለት ነው። እኔ ባይዶ ያለ ስም እየሰጡኝ ነው እንጂ እኔ ብዙ አይነት ፈር አይደለም ማለት ነው። ማፈሩ ሁላ ምን እንደሆነ አይገባኝም ማለት ነው። እንደን ውዶችዬ ማለት ነው ልነግራቸው የምፈልገው ማለት ነው አላፍርም። የፈለኩትን ነገር ከማድረግም ወደ ኋላ አልልም። ግን ደግሞ ብዙ ነገር አላወራም ማለት ነው። ብዙ ነገር አልናገርም ማለት ነው ውዶችዬ። እንደን ልነግራችሁ የምፈልገው ነገር ማለት ነው እኔ የሆነ ግራ የሚያጋባ ሪሌሽንሽፕ አልወድም ማለት ነው። ግልጽ የሆነ ሪሌሽንሽፕ ነው የምወደው ማለት ነው። እንደን የሆነ እኮ በጣም ያወራሉ ይወረውራሉ እኮ ግን ደግሞ የሆነ ግራ የሚያጋባ አለ አይደለ? በጣም ያወራሉ ደግሞ እኮ ዝም ብሎ በጣም ያወራሉ ግን ደግሞ ግራ የሚያጋባ ነገር አለ ማለት ነው። ግን ደግሞ ወንድ መያዝ ከፈለግሽ ቀላል ነው ባይ ዘ ወይ እውነት እንናገር ከተባለ ማለት ነው። ብዙ ካላወራው ወንድ ለመያዝ ቀላል ነው እውነት ከልብሽ ከወደድሽ ማለት ነው። የእውነት እጅሽ ውስጥ የገባውን ከእጅሽ ላታስወጪው ትችያለሽ። አያያዝሽ ጥሩ ከሆነ ማለት ነው። ግን ደግሞ እኔ ሊይዘው አይደለም የምፈልገው ማለት ነው። ሊይዘው አይደለም የምፈልጉት ማለት ነው። ቅንነት ነው የምፈልገው። ላይ ካለ አይደለ በቃ እኔ ምልህኛ ነኝ ማለት ነው። በእንደዛ አይነት መልኩ ሰው መያዝ አልፈልግም ማለት ነው። ለምን መሰላችሁ ማለት ነው ብዙ የማልፈልገው ነገር የምቀበለው ለምን መሰላችሁ ሰው ማለት ነው በጣም ጥሩ ሲሆን፣ የዋህ ሲሆን፣ ትሁት ሲሆን፣ ጠባዩ ተግባቢ፣ ለሰው አሳቢ በቃ ትዕቢተኛ በጣም በትዕቢት እንትን የማይገዛ ላይክ ሰው ላይ የማይጫወት ሰው ላይ የማይቀልድ ምናምን ከሆነ ማለት ነው በቃ እገዛለታለሁ ላይክ አይ ዶንት ኖ። ግን ካልሆነ ማለት ነው ምንም ልቤን እንትን ሊያደርገው አይችልም ማለት ልቤን ሊያለጻል ሰው አይችልም። ላይክ ልቤን ያደርቀዋል ማለት ነው። ሰው አይደርክ ነው የሚለው ማለት ነው። አይ ለብዙ ነገር ግን ለትንሽ ነገሮችን ግን እንትን አለን ለምን ማለት ነው እንዳስባይ ክሊርሊ ማለት ነው። እንትን ሰውን ከወደድኩት በቃ የሆነ ምንም ያደረገኝ ሁላ አይመስለኝም ማለት ነው። እየተናገረኝ ሁላ ማለት ነው። ግን በተፈጥሮዬም ባይ ዘ ወይ ቢናገሩኝ ማለት ነው እኔ የሆነ ላይክ መነጋገርም ስለለመድኩኝ ማለት ነው በቃ ንግግር በቃ ከእንትኑ ይዘነው ማለት ነው። እንዲሁም ቁም ነገር ላይ እናገራለሁ እና ዳስ ዋይ እንዲሁም በቃ ሳምታይምስ ይህንን በጠባይ ብቀይረው ብዬ እመኛለሁ ማለት ነው። አንደን ውዶችዬ ማለት ነው ሀበሻ ጋር ማለት ነው አስወርቱ ጋር ሀበሻ ጋር አይደለም እኔ ራሴ ሁላ ስድብ የሆነ ጩኸት ኧረ ምናምን የሚባለውን ነገር ማለት ነው በቃ ሲምፕል አድርጌ ነው እንትን የማደርገው ማለት ነው። ከዛ የሆነ ልጅ ነበረና ሊቢያ ላይ ማለት ነው የሆነ አንቺ እንትራቲም ምንድነው ያለኝ በቃ ገባቲም የሆነ አጠፊም ምናምን የሆነ በቃ ራስ ምናምን ይለኝ በሊ ይለኝ ነበረ ማለት ነው። የሆነ በቃ ላይክ ሙቺ ጥፊ እንደማለት እኮ ነው። በቃ ላይክ እንደዛ ይለኝ ነበረና በጩኸት ነው የሚለው ማለት ነው ልጁ ላይክ ጠባይ ነው ላይክ ሲል ጠባይም ላይሆን ይችላል እኮ እኔ በቃ ጠባይ ሆኖ ነው የሚታየኝ አይደል ወይ ከልቡም ሊሆን ይችላል ግን እኔ ከልቡ ምናምን አይመስለኝም። እንትና አይ ቲንክ ግን ከልቡም አይደለም እኔ እንደማስበው ከልቡ አይደለም። እንትን በቃ ንግግሩ እንደዛ ነው ማለት ነው። ይሄን የራስሽ ጉዳይ ይላል፣ ይሳደባል፣ ምናምን ይጮሃል ይላል ማለት ነው ልጁ። ግን አንዳንድ ሰው ግን በጣም ይገርመኛል። ግን የእሱ ጠባዩ ስለሆነ በቃ ምንም አይመስለኝም ማለት ነው። እንደኔ ይገባኛል ማለት ነው። የሚረዳን ሰው በተለይ እዚች ምድር ላይ ከሁሉም በላይ ነው ሶስቱ ጋር ማለት ነው።
መናገር ከመናገር ሳይሆን በቃ የሚረዳህን ሰው ማለት። ከዛ እንደዛ ስላለክ በጣም ብዙ ነገር ነው እየተባለው እንደዛ ያለ እንደዛ አለች ምናምን ተባልና እኔ ግን ስለሱ ነገር አላሰብኩትም ነበር በጭራሽ ማለት ነው። እኔ እንዲሁም በጣም የማምነው ልጅ ነበር ማለት ነው። በጣም ከሚለማመጡ ሰዎች በላይ ማለት ነው። እንደን ውዶችዬ ማለት ነው። ለምዶብናል የሆነ ሰው ላይ ማሾፍ ምናምን በቃ አይሶርሱ ጋር ማለት ነው። በቃ እንደ ኖርማል ነገር እየወሰድ ነው ማለት ነው። ላይ ከሀበሻ ላይም እኮ ዲፈረንት አለው ማለት ነው። አንዳንድ ቤት ስትሄድ ማለት ነው እንዲኛለኝ ይባላሉ ማለት ነው። እኛ ቤት ነው አንተ ገምጣል፣ አንተ ገንጣ፣ አንተ የሆነ ልጅ፣ አንተ የሆነ እንደዛ ይሆን፣ አንተ ማትረባ ምናምን የሚባባለው ማለት ነው። ላይ በቃ ዝልፍ ነው የሚደራረጉት እና የሆነ ቤት ስትሄድ ማለት ነው ወይኔ እንትንዬ ምናምን ይባባላል ማለት ነው። እንደን በጣም ይገርማል ማለት ነው። ላይክ በጣም ይገርማል ውዶቼ ማለት ነው። እንደነገርኳችሁ ደግሞ ይሄ ምንድነው የሚባለው የሆነ የመስተፋቀር ነገር ምናምን እንትን እያለን ነበርና ከዛ ሊቢያ ላይ ነው መስተፋቀር አለ እንደ የሆነ መስተፋቀር በቃ ሰው ላይ ልጥፍ የሚያደርገው ነገር አለ እንደ ምናምን ሲለት አው ሰው ከሰው ቅጥ ያስገባል፣ ሰው ቅጥ ውስጥ ያስገባል ምናምን። ቅጥ ውስጥ ስላችሁ ማለት ነው ሰው ነው ባለው ሌላ ነገር እንዳታስቡት ማለት ነው። ከሰው ላይ በቃ የሚለጥፍ ነገር አለ የሚወጥፍ ነገር አለ አለች ማለት ነው። ከዛ ላይ ይገርማል አልኳት ማለት ነው። እኔ በደው ትንሽ ነገር እንትን ስላደረኩኝ ነውና እኔ ደግሞ ላይክ የኔ ንግግር ማለት ነው። ድሮ ደግሞ ምን ብለው ጥሩ ማለት ነው ኤክሴን ማለት ነው ድሮ እኔ በቃ ላይክ በጣም ከብዶኛል መስተፋቀር ላደርግብህ እያሰብኩ ነው ምናምን አልኩት ማለት ነው። መጀመሪያ ጊዜ ነው ቢኮሬዝ መስተፋቀር ላደርግብህ ነው ምናምን እያልክ እንደዛ ያለ እንዴ ባይደው ስለተጠራጠርኩኝ ነው ባይደው የሆነ ነገር አድርጎብኛል ይሄ ልጅ ምናምን አልኩኝና ላይክ ይሄ የሆነ የማይጠቀም ሰው ደግሞ የለም። ምክንያቱም በራሳቸው ስለማይተማመኑ የሆነ ነገሮችን ይጠቀማሉ ብዙ ሰዎች ማለት ነው። ከዛ ማለት ነው ወንዶች እሱን ነገር ባህር ስትሻገር ይተውሃል ምናምን ይባላል ማለት ነው። ሳምታይምስ የሆነ መስተፋቀርም ከሆነ ውሃ ስትሻገር ይሻላል ምናምን ይባላል ማለት ነው። ከዛ ማለት ነው ወንዶች ምንድነው የሚባለው ይሄ ባይደው ዝም ብሎ ነው ባይደው ያለ ውሃም ይጠፋል ማለት ነው። እሱን ነገር አትመኑት ማለት ነው። ከዛ ማለት ነው ወንዶች ይሄ ምንድነው የሚባለው ላይክ ቦታ መቀየር ላይክ ህመም እንደሚቀርልሽ ማለት ነው። ቦታ ስትቀይር የሆነ የሚቀርልሽ ነገር አለ ማለት ነው። በቃ የሆነ እንትን አለ አይ ዶንት ኖ ቦታ መቀየር ባይደው ጥሩ ነው ማለት ነው። እንደዚህ በቃ ቢኮሬዝ የሚያደርግሽ እና ብቻሽን የምታውቂ ከሆነ በጣም እሱ ነገር በጣም ጥሩ ነው ባይደው ቦታ መቀየር ማለት ነው ወንዶች አላስ ደግሞ ምንድነው ልላችሁ የፈለኩት ማለት ነው። ይሄ ምንድነው የሚባለው ከዛ ማለት ነው ምንድነው የሚባለው ይሄ ከዛ ማለት ነው ወዶቼ ማለት ነው እንደዛም እንዳለ ለሰው ያውቃለሁ ማለት ነው። ሰው ማለት ነው የሆነ ታይም ላይ በቃ የሆነች ጥቁሮች ነበሩና ላይክ ልጅ የሆነ አለፈ ብላ ማለት ነው ምግብ እንትን እየበላው ነበረ ማለት ነው። የሆነ እንደዚህ ምግብ እንበላበት ቦታ ነበረ። ከዛ ወደዛ አለፈ ብላ ማለት ነው ምግብ ላይ የሆነ ነገር አስገባችው። ከዛ ልጅ የሆነ ልጅ ነበር በጣም ናፈቅኩት፣ በቃ በጣም ናፈቅኩት። ላይክ ልቤ በጣም ተንጠለጠለብኝ። ላይክ ፍቅር ይዞኛል እኮ ግን ደግሞ እሱ እንትን ይለኛል ማለት ነው። ከዛ እሱ ምን ይለኛል ማለት ነው እንዴት ፍቅር እኮ ይዞኛል፣ ፍቅር ያፈቀርኩትን ልጅ እኮ የፍሱን ፍቅር አልወጣኝም ምናምን ስለው ማለት ነው አይ እሱስ ደህና ሰይጣን የናፈቀሽ እሱ ነው የናፈቀች ዛስዋይ ምናምን ሲለኝ ማለት ነው። እራሱን ነው ባይ ዘ ወይ ሰይጣን ያለው ልጅ ማለት ነው። ዲኮሬዝ ግን ደግሞ እንደን በጣም አሳቀኝና
ላይክ ሰዎች አሉ ማለት ነው፣ የሚያደርጉትን ነገር የሚናገሩ ሰዎች አሉ ማለት ነው። በውስጥም እያደረጉ በውጭም የሚናገሩ ሰዎች አሉ፣ ግን የሚያደርጉትን በጭራሽ የማያወጡ ሰዎችም አሉ ማለት ነው። እኔ ግን ልጅቷን አይቻታለሁ ማለት ነው። ከዛ በኋላ ስለተቀየረብኝም ደግሞ ገብቶኛል ማለት ነው፣ የሆነ ነገር እንዳለ ማለት ነው። እኔ ባይደው ሁሌም ተጠራጣሪ ነኝ ማለት ነው። ምንም ነገር ሳላደርግ ምንም ሳላውቅ ምንም ነገር ሳላውቅ ማለት ነው በጣም እጠራጠራለሁ ማለት ነው። ከዛ ማለት ነው ወዶች ተስፋዬ ቢኮራዝ ግን ደግሞ እሱ ነገር አላወጣም የሆነ እብደት ነው የሚየ ማለት ነው። ግን ካቶሊክ ላይ እኮ ብትፈወስ ይውላ በጣም ይከብዳል ማለት ነው። ይሄን ያህል ቀላሉ ሰውን ማዘዋወር ለተስፋዬ በጣም ከበድ ይላል ማለት ነው። እንደን ደግሞ ሰዎቹ ማለት ነው የሆነ አንዳንድ ሰዎች ማለት ነው በጣም ጋብቻ ከእንትን ጋር የሚቆጥሩ ሰዎች አሉ ማለት ነው። አሁን ላገባሽ ነው ምናምን ስላለች ማለት ነው እንዴ ብታገባት እኮ ቤት ዘግተህ ነው የምታስቀምጣት እንጂ ምን ታደርግላታለህ? ምን አለህና ነው? ምን ታሳያታለህ? መጀመሪያ እሷ አንተ ልታገባ ማለት ነው ምን ተማምና ነው ማለት ነው? ከመጀመሪያ አፍቀርሃት ምንም ያልሆንክላትን ሴት ማለት ነው አግብተሃት ማለት ነው ዘና ያደርገኛል የሰው ትሪት ያደርገኛል ብላ እንዴት ልታስብ ትችላለች ማለት ነው እንዴ? ገና እኮ ሰው እንግዳ መጥቶ ማለት ነው የሆነ ብትገላመጠው ማለት ነው ሲቆይ ደግሞ እንዴት ያደርገኛል ወይ ይሄ ሰው ብሎ ይጨነቃል ማለት ነው። ከመግባቱ የሆነ የምትገላምጠው ከሆነ ማለት ነው እንደን ሰው አግባኛል ከማለት ብርቅ አይደለም ማለት ነው። እንደን ሰው አሁን በጣም ሊያገባት ምናምን አገባ ምናምን ይላል ማለት ነው። እሱርቱ ጋር ሰው እያሰቃዩ ሰው ላይ እንትን እንጀራ ከመብላት ማለት ነው ከዛ የከፋ ነገር የለም ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ዛስ አይክራደባው እንደን የዛሬው ይሄን ይመስላል ማለት ነው። ባይ ዘ ዌይ ይሄን ይመስላል ማለት ነው። እኔ ደግሞ ባይ ዘ ዌይ ማለት በቃ ወስተን ያለው ነገር በጣም ተመችቶኛል ማለት ነው። ልጁን ልወደው በጣም ደስ ይለኛል ማለት ነው። እንደን ግን ደግሞ እሱ እኮ የራሱ ህይወት ይኖረዋል ብዙ ነገር ምናምን ተሰውይ ሞሪን ግን እናንተ ላይ በደውይ ፕሌይ የተጫወትኩኝ አይደለም፣ እውነቴን ነው። ግን ደግሞ ደህና ነው በደውይ ስሜቱም የሚያሳብድ ምናምን አይደለም። ላይክ ደስ የሚል ስሜት ነው ያለው ማለት ነው። ማበድ አልወድም። እንደዛ ሲሆን የከብደኛ ነው ማለት እሳደባለሁ፣ በኃይል እናገራለሁ ምናምን ስለዚህ ሰላውንም ብዙ ደስ አይለኝም ማለት ነው። እንደን ምንድነው የሚለው ወይ ማለት ነው ከሱ ጋር ላይ በጣም ወደዋለሁ፣ ግን ደግሞ አወራዋለሁ በማወራው ልክ አወራዋለሁ ማለት ነው። ሳምታይምስ እጽፍለታለሁ፣ ግን ደግሞ ምን መሰላችሁ ማለት ነው ያንን ልጅ መጀመሪያ ሳወሩ የነበርኩት ልጅ በጣም ብዙ ወሬ ይመጣልኛል ከሱ ጋር ሲሆን ማለት በቃ ለፍልፊ ይመጣኛል አላውቅም ማለት ነው። በቃ አውርቻ አልደግመም ከሱ ጋር ላይ ገና ደግሞ አውሪ ይለኛል ማለት ነው እሱ ጋር ሲሆን እና እሷ ቪክቶሪያ በጣም ይገርማል ማለት ነው። እንደነ ውዶችዬ ማለት ነው። ግን ይሄን ልጅ ማለት ነው መጀመሪያ ማለት ነው ዝም ብዬ በቃ ላይ ልጁ ደስ ስላለኝ ነው እንጂ ላይክ በጣም ስሜት አልነበረኝም መጀመሪያ ሳወርደው ማለት ነው። ግን ደግሞ በጣም ደስ አለኝ ማለት ነው። ልክ ደስ ማለት አለ አይደለ? ገና ልብሽ በጣም ሳይንጠለጠል እንደን አሁን ደግሞ ላይክ በጣም ላይክ ስሜት ግን በጣም ዜሮ ነበር ማለት አሁን የሚያሳብድ ምናምን እንደ ሌሎች ምናምን አይደለም። ግን ደግሞ ልጁን በጣም ደስ ይላል፣ ይወደዋል። ላይክ ደስ የምትባልቅ ደስ ይላል ማለት ነው። ግን ምን አለ መሰላችሁ ይሄ ምንድነው የሚባለው? ይሄ አሁን እንዲሁም ማለት ነው የሆነ ኤርትራዊ አይደለሁኝም ብዬ ማለት ነው እንትን ሳደርገው ማለት ነው። አሁን ደግሞ አሜሪካውን እያልሽ ምናምን አለችኝና በእንደዛ አይነት መልኩ ደግሞ ላይክ በጣም ስሜቱ ላይክ እንዲሁም ይጨምራል ማለት ነው። ኢትዮጵያ ውስጥ ነበርኩኝ ስለ ኤርትራ የማውቀው ነገር የለም። በጣም ከብዶኛል እንደዚህ አይነት ሁኔታ ውስጥ መኖር ምናምን አልኩኝ። አሁን ደግሞ እሱ አሜሪካዊንሽ ያልሽ ነው ምናምን አለች። ባይደው አሜሪካዊን ያልኩት ድሮ ነው ባይደው እነሱም ያውቁኛል በጣም ለብዙ ጊዜ ማለት ነው።
እንደን ውዶች የኔ ድራማ ሁላ አያስፈልግም ነበረ ማለት ነው። ሰዎች ስለፈለጉት ነው እንጂ ድራማው አያስፈልግም ነበረ ማለት ነው። ስለ እናቴ ዶንት ኬር ባደወይ እናቴ አይደለችም እሷ ስለ እሷ የማስበው ነገር የለኝም ባደወይ ማለት ነው። አሁን ባደወይ ብዙ ሀበሻ ብቻ አይደለም የሚሰደደው እኛም ባደወይ ይሄን የተሰደደ ደግሞ በጣም ረጅም እና በጣም አሳዛኝ ነውና በጣም እንዲሁም ከዜ በላይ ሪሊ ይከብዳል ማለት ነው። እንደን ማለት ነው ወዶች ልነግራችሁ የምፈልገው ነገር እንዲሁም ያኔ ስሜቱ ይጨምራል እና ላይክ አንድ ኬዝ ነው ያለን ማለት ነው። እኔና እሱ ማለት ነው ላይክ ኤርትራ ውስጥ ላይክ ምን አለ መሰላችሁ የሆነ በቃ አለ አይደለ በጣም ጠቢብ አለ ማለት ነው። በዛ በኩል ያዘኝ ጠቢብ አለና ላይክ በኢትዮጵያ ውስጥ ማለት ነው ስለነበርኩት ምንም እንትን የሚያደርገኝ ነገር የለም ማለት ነው። አንተን እኔ በነበርኩት ሳይት ይሻላል ማለት ነው። አንተን እኔ ብዙ ጊዜ የምናገረው ማለት ነው የምናገረው ነገር ማለት ነው የሆነ ነገር ማለት ነው በጣም ስለማስተውል ስለማስብበት ነው እንጂ እኔ ሰውን ንቄ ወይም ሌላ ነገር ፈልጌ ወይም ሰውን ላባላ ፈልጌ ምናምን አይደለም ማወራው ማለት ነው። እየገባኝ ዝም እላለሁ ማለት ነው። አንተን ግን ደግሞ ግዴታ መናገር አለብኝ አልኩ ማለት ነው። አንተን ወዶቼ ልነግራችሁ የምፈልገው ነገር ማለት ነው በቃ አሁን ላይ በቃ ከበደኝ ማለት ነው። ለጠናኝም ስለከበደኝ ስለደበረኝም በደውይ እውነቱን ልናገር አልኩኝ ማለት ነው። በደውይ ለመናገር እያሰብኩኝ ነበረ ከበፊቱ ማለት ነው። ግን ደግሞ ሰው እንዴት አስተሳሰባለሁ አረቦቹ ላይክ በጣም ነውና እዛ ላይ በቃ በጣም የስራ እያሉ ነው የሚያጨናንቁና ሰው ላይክ በጣም እየተጨነኩኝ ነበረ ማለት ነው። ለዛ በዛ በኩል ማለት ነው ላይክ እነሱስ ለዛ ኔጌቲቭ ከሆኑ እንዴት ነው የማደርገው ምናምን ያልኩኝ ማለት ነው። ባደውይ ሰው ምንም ቢሆን ማለት ነው ከራሱ እንትን መሸሽ አይችልም ማለት ነው። ለሷ እኔ ኢትዮጵያ አይደለሁኝም ኤርትራውም አይደለሁኝም ለሷ ማለት ነው። አሜሪካ ነው ማለት ነው ከዚህ ማለት ነው። ግን የነበርኩት ኢትዮጵያ ውስጥ ነው ማለት ነው። እንትን ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በደው እንደዚህ ስል ማለት ነው ሰውን ለመሰራት ብዬ አይደለም። እኔ ግጥም ችግር ነው ያልኳቸው ያለሁት ማለት ነው። ሰው ባለ ቦታ ካገኘ በኢትዮጵያን በርሶራ ማይተወኝም ባደው አይኗቃለሁ ማለት ነው። ጥላት ካለሽ ኤርትራና ኢትዮጵያ ታሰቡ ደሴም ናቸው ማለት ነው። ከዚህ ወደዛ ነው ግን ደግሞ የተለያዩ ሰዎች ናቸው ባደው ቢለያዩም ባይለያዩም በቃ በትክክለኛ መንገድ ዳሳይ በጣም ጥሩ ነው ማለት ነው። በትክክለኛ መንገድ መሄድ ማለት ነው። ዳስ ዋይ እንትን እኔ በቃ ሁሌም ጥሩ ነገር በማሰብ ነው ሁሉንም ነገር የማደርገው ለኔ ብቻ ሳይሆን ለሁሉም ሰው ሊገባው የሚገባ ነገር ምክንያቱም ደግሞ ሰዎቹ በጣም እኔ ጉዳይ ላይ ደግሞ በጣም ጣልቃም ስለሚገቡ ላይክ በጣም ብዙ ነገር ላይክ ሌላ የሚመስላቸው ነገሮችም ስላሉ ማለት ነው በእውነተኛ መንገድ እንዲያውቁትና እንዲረዱ ስለምፈልግም ነው። ደስዋይ አንደር ውዶች ማለት ነው የዛሬው ቪዲዮ ይሄን ይመስላል። less than I am American than no more and then guys I am still I still love ኦስተን እንወደዋለሁ። ዳስ ዋይ እሱን ማግባት በቃ ላይክ እንደ መንግስት ሰማይ መግባት ሁላ አስቤ ነው የማስበው ማለት ነው። ወደ ስፖርቱ ጋር ማለት ነው እንትን ማለት ነው እኔም በቃ ሌላ ጊዜ ብዙ ጊዜ እንትናማ አልነበረኝም ማለት ነው። አንዳንድ ፉዶች ያለ ነገራችን የመፈለገውን ነገር ማለት ነው አግብቼ ቢሆን ኖሮ አግብቼ ነበረ እኮ እስካሁን ማለት ነው ባገባ ኖሮ ማለት ነው። ግን አልሆነም። ግን ባለመሆኑ ምንም እንትን አይጸጽተኝም። ተስፋ እንደነገርኳችሁ ላይክ ብዙ ነገር እንትን የሚያደርገኝ ግራ የሚያጋባኝ ነገሮችን ነበሩ። ይሄን ያህል ሰውን አስረዳለሁ ይሄን ያህል አደርጋለሁ ብዬ በጭራሽ አላሰብኩኝም ነበር። ባላሰብኩት መንገድ ነው ይሄ ሁሉ ነገር የተናገርኩት ማለት ነው። ዳሳይ ክረደባው ማለት ነው። እኔ ብዙ ጊዜ ማለት ነው ውሸት ከዋሸውኝ ማለት ነው ሰው ይደበረኛል ማለት ነው።
ስለዚህ እኔ ውሸት አልወድም ማለት ነው። ሰው ከወደደኝም ከጠለኝም በቃ እውነትን ልናገረው ነው የምፈልገው ማለት ነው። ብዙ ጊዜ ማለት ነው ተስፋዬ እኔ ብዙ ጊዜ እንዲህ ዋሽ ብዬ አይደለም ዋሻው ማለት እየቀለድኩኝ እየሳቅኩኝ እየቀለድኩ እየመሰለኝ ምናምን አምዋሻው ማለት ነው። ላይክ እና እኔ በጣም የሚገርመኝ ሰዎች ማለት ነው በጣም ለራሳቸው ውሸታሞች እያሉ ማለት ነው ሰውን የሆነ ትንሽ ነገር ከተሳሳተ በቃ ከጭንቅላት የማይወርድለትን ሰዎች በጣም ይገርመኛል ማለት ነው። አንተ በምትሳሳተው መንገድ እኮ አይደለም ሰው የሚሳሳተው ባይዘው በብዙ አይነት መንገድ ሊሳሳት ይችላል ማለት ነው። ከስህተት መስጠት ለመውጣት ብሎ ሌላ ስህተት ይደግማል። ተስፋዬ እሱን ነገር እንኳን እኔ አልወደውም። ግን ደግሞ የዛሬው ቪዲዮ ይሄን ይመስላል ማለት ነው። እንደስከሪ ደግሞ በቃ ምንም እንትን የለም። ሁሉንም ነገር ክሊር አድርጌላችኋለሁኝ ማለት ነው። በግልጽ ማለት ነው። ሰው ማንም ለማንም የሚለማመጥበት እንትን የለም ተስፋዬ ማለት ነው። እኔም ለኔ ብሎ ሰው መለማመጥ ያለበት ሰው የለም። ሰውም ለኔ መለማመጥ የለባቸውም። ባይደው እኔ እንዲለማመጡኝ ሁላ አልፈልግም ማለት ነው። ተስፋዬ ክሊርሊ በግልጽ በሆነ መንገድ ማለት ነው። ሰው እርዳታ ካስፈለገው ለሰው ባይለማመጠኝም ባይለመነኝም እኔ እረዳዋለሁ ማለት ነው። እኔ የምችለውን ነገር እና ለሱ የሚገባውን ነገር ከሆነ ማለት ነው እኔ ሰውን ልረዳው ዝግጁ ነኝ። እረዳለሁኝም ተስፋዬ ምንም ችግር የለውም። የሆነ አንድ ሰው እንትን ለማለት አንድ ሰውን የሚጎዳ እንትን ነገር ከሆነ አላደርገውም። ግን ደግሞ በማያገባው ገብቶ ማለት ነው አሁን ምንም በማይሆን እኔ እንደዚህ ሊሆን ነው እንደዚህ ከሆነ ምናምን የሚል የቀናት በቃ አልችልም ምናምን የሚለው እሱን ልረዳቸው አልችልም። ተስፋዬ ማለት ነው። ከቀናችሁ ካልተመቻችሁ የሰውን ህይወት ማለት ነው መስተካከል ለእናንተ በጣም እንትን ከሆነ ማለት የእናንተ የራሳችሁ ጉዳይ ማለት ነው። እራሳችሁን ማጥፋት ትችላላችሁ። ተስፋዬ ካስፈለገ ማለት ነው። ዶንት ኬር ዩ ኖ አባውት ዳት ጋይስ ምክንያቱ የሰውን የራሳችሁን ህይወት ተስተካክሎ ማለት ነው የረላ ሰዎችን ህይወት ማለት ነው በማያገባችሁ ነገር ላይ የማታውቁትን ሰዎችን ማለት ነው የባዳ ህይወት በስንት መከራ ራሱ ሲታገልለት ማለት ነው እናንተን በጣም እንትን የሚያደርጋችሁ ከሆነ ተስፋዬ እናንተን የሚረዱ ሰዎች እና እናንተ ተስፋዬ እኔን አትገቡኝም ማለት ነው። እንደዛ ነው እንደርስታንድ አደረጋቸው እናንተ አይነት ሰዎች ማለት ነው። ተስፋዬ ለምን ጉዳይ ይሄንን ይመስላል። ጉድ ባይ ባይ ባይ